አመሰግናለሁ ነጻነትና ሰለሞን እንግዲህ ቀደም ብለ እንደገለጽከው የኮምቦልቻ አስተዳደር ህዝብ ዛሬ በህዳሴ ግድብ መጠናቀቅ ምክንያት አድርጎ በከፍተኛ ሁኔታ የመንግስት ሰራተኛው የከተማው ነዋሪዎች በአጠቃላይ ወጥተው ደስታቸውን ሲገልጹ ነበርና በተለይ ላለፉት 14 ዓመታት ኢትዮጵያውያን ይሄንን ግድብ እውን እንዲሆን ፍሬ ላይ እንዲደርስና በተለይ በትብብር ውጤት ዛሬ ለደረሰበት ደረጃ እንዲደርስ ከህፃናት እስከ አዋቂ ከአቅም ከሌሎች ከትልልቅ ባለሀብቶችም ጭምር አስተዋጽኦ ያበረከቱበት ትልቅ የኢትዮጵያውያን የጋራ ውጤት መሆኑን እንደዚህ በመሆኑ በከፍተኛ ሁኔታ ደስታቸውን ሲገልጹ ነበር። እንግዲህ አብዛኞቹ ያነጋገርናቸው የሰልፉ ላይ የድጋፍ ሰልፍ ላይ ተሳታፊዎችም የህዳሴ ግድብን በዚህ ደረጃ ደርሶ ማየት በቃላት የሚገለጽ እንዳልሆነና ጥልቅ የሆነ ስሜትም ጭምር እንዳላቸው እንደዚሁ ገልጸውልናል ማለት ነው። እንግዲህ ከዚህ ቀደም በተለይ ኢትዮጵያውያን ያላቸውን የተፈጥሮ ጸጋ መጠቀም የማይችሉበትን ሁኔታ እንዳይኖርም ጭምር የማድረግ ትልቅ ታሪክ የተሰራበት መሆኑን የህዳሴ ግድብ ማሳያ መሆኑን እንደዚሁም ጠቅሷል። ከዛም በተጨማሪ ደግሞ በተለይ በራስ አቅም መገንባቱ ያለምንም የውጭ ድጋፍ መሰራቱ ደግሞ በኢትዮጵያውያን የይቻላልን ስሜት የበለጠ ከፍ ማድረግ የሚያስችል እንደሆነ አንስተዋል። ከዛ በተጨማሪ በተለያዩ ዘመናት ኢትዮጵያ ውስጥ ብዙ ትልልቅ ድሎች የተደረጉበት የታሪክ ድርሳናቶች ያሉበት ነውና ይህ ትውልድ ደግሞ ህዳሴን በመሳሰሉ ግድቦች አሻራውን በማኖር ለቀሪ ትውልድ የሚያስተላልፈው ያስቀመጠውን አሻራ የሚያሳይበት አንድ የታሪክ ምዕራፍ እንደሆነም እንደዚህ አንስተዋልና ይሄንንም በማድረግ ሂደት ውስጥ ደግሞ እዚህ በመሳተፋቸውና የዚህ ትውልድ አካል በመሆናቸው አብዛኞቹ በዚህ ስሜት ውስጥ ሆነው ሐሳባቸውን ገልጸውልናል። እንግዲህ በቀጣይ ደግሞ ኢትዮጵያን ወደ ተሻለ ከፍታ ማድረስ የሚያስችሉ የልማት ስራዎች ላይ አሁንም ኢትዮጵያውያን በህዳሴ ግድብ ላይ ያሳዩትን ትብብርና አንድነት የበለጠ በማጠናከር ደግሞ በቀጣይ መስራት የሚችሉበትን ለመስራትም ዝግጁ መሆናቸውን እንደዚሁ ሐሳባቸውን ገልጸውልናል ማለት ነው። እንግዲህ ከዚህ በተጨማሪ በቀጣይ ኢትዮጵያውያን የበለጠ የኢኮኖሚ ተጠቃሚ መሆን የሚችሉበትን ወደብን የመሳሰሉ የባህር በርን የማግኘት ፍላጎቶች አሉና ይሄንንም እውን በማድረግ ውስጥ እንግዲህ የኮምቦልቻ ህዝብ ከመንግስት ጎን ሆኖ ድጋፉን እንደሚያደርግ ገልጸውልናል።